በአፋር ክልል ሎጊያ ሰላም እንግዳ ማረፊያ እንግዲህ የቀለም እድሳት የሚሰራ ይሆናል። እንግዲህ እጅግ በጣም በርካታ የሆነ ክላሶች አሉ። እነዚህን የቀለም እድሳት እንግዲህ የምታደሱ ይሆናል። ከመታደሱ በፊት እንግዲህ ያለው ሁኔታ ቅድሚያ የማሳያችሁ ይሆናል። ከታደሰስ በኋላ ምን ይመስላል የምናየው ነው የሚሆነው። እንግዲህ ሎጊያና ሰመራ አካባቢ ዋላላችሁ ደግሞ ቤታችሁን የፊኒሽንግ ስራ ማሰራት ካሰባችሁ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ ማለት ነው። ውድ ተመልካቾች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ ደግሞ ወደ አፋር ክልል ሎጊያ አንድ ቪዲዮ ይዤላችሁ ቀርብ ያለው ማለት ነው። እዚህ ጋር እንግዲህ ሎጊያ ላይ የሚገኝ ሰላም የእንግዳ ማረፊያ ይሄን እንግዲህ እድሳት የሚያስፈልግ የሆነ ነው ቀለም ማለት ነው። ስለዚህ ይህ እርማትም የሚያስፈልገው ክራክ ያደረጉ ነገሮች አሉ ክላሱ ላይ እንግዲህ ቪዲዮ ላይ እንደምትመለከቱት እነዚህን ጥገና ከተደረገላቸው በኋላ በቻክ መልኩ ማለት ነው የቀለም እድሳትም ጭምር የሚደረግለት ይሆናል ማለት ነው። ውድና የተከበራችሁ ተመልካቾች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ውድ ተመልካቾች እንግዲህ በተለይ እዛ አካባቢ ላላችሁ ደግሞ ካሁን በፊት እንግዲህ ቪዲዮ አቅርቤላችሁ አላቅም። በእርግጥ ወደ ሎጊያና ሰመራ አካባቢ ማለት ነው። በዚሁ አጋጣሚ እዚህ አካባቢ ላይ ፊኒሽንግ ስራዎችን ማሰራት ካሰባችሁ ማናገር ትችላላችሁ ማለት ነው። የምንሰራላችሁ ይሆናል። ይህ ቤት እንግዲህ በጣም ረጅም አመት የሆነው ቤት ነው። ብዙ የፈራረሱ እንዲሁም ደግሞ ክራክ ያደረጉ ግድግዳዎችን ጭምር አለው ማለት ነው። እነሱም ሙሉ ጥገና የሚያስፈልጋቸው ወደ 17 ክላሶች ናቸው። 17ቱም እንግዲህ ቀለም የሚቀቡ ይሆናል። ሙሉ መሳከልና መታደስ ያለባቸው ልክ እንደዚህ ክራክ ያደረገ ይሄ እንደምታዩት እነዚህ ሙሉ እየተስተካከሉ ነው። እንግዲህ ይህ ቤት መጨረሻ ላይ ቀለም የሚቀባ የሚሆነው። ስለዚህ ውድ ተመልካቾች እንደዚህ ያለ እድሳት የሚያስፈልጋቸው ስራዎች ካላችሁ እንግዲህ በዚህ መልኩ በቀላሉ ቀለል ብሎ መታረም ያለባቸው ነገሮችን አታስተካክለው የቀለምም ሊሆን ይችላል ሌሎችንም ማስተካከል እንችላለን ማለት ነው። ያልተጋነነ የሆነ ነገር እስከሆነ ድረስ ማለት ነው። በጣም የተጋነነ ነገር ከሆነ ደግሞ ሙሉ ለሙሉ ወርዶም ቻኩም እንደ አዲስ መሰራት ካለበትም ልክ እንደዛው እንደ አዲስ መሰራት ይኖርበታል ማለት ነው። የመዳም ቅመሞች እንግዲህ እንደምታዩት ሙከየፉም እንደምታዩት ሀገራችንም ላይ እንግዲህ ሙከየፍ እንደዚህ እየተገጠመ ነው። በረሃ እየሆነ ነው ማለት ነው። ያው አፋር ክልል ግልጽ ነው መቼም በረሃ ነው። ወሎ ራሱ አሁን ላይ ቀዝቃዛ ነው የሚባለው አካባቢ በጣም ሙቀቱ ሀይሏል ማለት ነው። ስለዚህ እናንተ እኮ የሙከየፍንም ዋጋ ስራልን እንትሉኝ ይሆናል ይገጠም ትላላችሁ እና አስፈላጊ ከሆነ እንግዲህ ሙከየፉንም መረከብ ትችላላችሁ ማለት ነው። ለማንኛውም ውድ ተመልካቾች በጣም በርካታ ክፍሎች ነው ያሉት ማለት ነው። ይሄ እንግዳ ማረፊያ 17 ክፍሎች አሉ። እነሱ 17ቱም መታደስ ያለባቸው ናቸው ቀለም ማለት ነው። እነዚህ ሙሉ ለሙሉ እንግዲህ ይታደሳሉ ማለት ነው። ስለዚህ ውድ ተመልካቾች የፊኒሽንግ ስራዎችን እንግዲህ ከውሃ ልክ ይጀምራል። ግርፍ፣ ሊሾ፣ ፕላስቲክ ኮርኒስ፣ ጂፕሰም ኮርኒስ፣ የቀለም እንዲሁም ደግሞ የኳርቲዝ ስራዎችን ጨምሮ ሙሉ ፊኒሽንግ ስራዎችን የምንሰራ ይሆናል ማለት ነው። ማሰራት ስታስቡ እንግዲህ ማናገር ትችላላችሁ። በታማኝነት በጥራት በፍጥነት ስራዎቻችሁን ሰርተን የምናስረክባችሁ ነው የሚሆነው። በተለይ ይህን ቻናል ሰብስክራይብ ሳታደርጉ ለምትከታተሉ ሰብስክራይብ ብታደርጉ አሪፍ አሪፍ መረጃዎችን የምታገኙበት ይሆናል። በተለይ ቤትን በተመለከተ እንዴትም መስራት እንዳለባችሁ ለቤታችሁ አስፈላጊ ናቸው ብላችሁ የምታስቡትን የትኛውንም መረጃዎች እዚህ ቻናል ላይ ማግኘት ትችላላችሁ። ስለዚህ ሰብስክራይብ አድርጉ። የዘወትር ተከታታዮች እንደተለመደው ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ በቆንጆ ነገር እንገናኛለን። እስከዛው በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።